ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ከኘ እስከ ያሉትን ፊደሎች ይዘንላችሁ መጥተናል። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደ ቪዲዮአችን እንሂድ። ቪዲዮውን ከመጀመራችሁ በፊት በኦንላይን መማርና መከታተል ለምትፈልጉ እንዲሁም ህፃናትን ማስተማር የምትፈልጉ ከታች ያለው ስልክ በቴሌግራም በኢሞ በዋትስአፕ እናንተ የምትጠቀሙበት በማንኛውም ሶሻል ሚዲያ ደውሉልን፣ ሃይበሉን። እስኪ ፊደሎችን አንድ ባንድ ቀስ ብለን ከመጀመሪያው ደጋግመን እያነበብን እናያለን ማለት ነው። እነዚህን ካየን በኋላ ደግሞ ቀስ ብለን ወደ ቃላት ምስረታ እንሄዳለን። እስኪ ወደ ዛሬው ትምህርታችን ወይም ደግሞ ወደ ዛሬው ርዕሳችን ስንገባ ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኝ፣ ኞ በድምጻችን መጀመሪያ በደንብ ሸምደን ለመያዝ ደጋግመን ማንበብ አለብን ማለት ነው። ከዛ ደጋግመን ካነበብን በኋላ ቅርጻቸውን ምን አይነት ቅጽል አላቸው የሚለውን እያንዳንዳቸው እስከ ድምጻቸው ለመያዝ ደጋግመን እያነበብን እየጻፍን መለማመድ ይሆናል ማለት ነው። ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኝ፣ ኞ። እሺ እቺ ደግሞ አ ነች። አ ኡ ኢ አ ኤ እ ኦ። እስኪ አ ኡ ኢ አ ኤ እ ኦ። እሺ እቺ ደግሞ ማነች? ከ ኩ ኪ ካ ኬ ክ ኮ። ከ ኩ ኪ ካ ኬ ክ ኮ። እሺ እቺ ደግሞ ኸ ነች። ኸ ሁ ሂ ሃ ሄ ህ ሆ። ኸ ሁ ሂ ሃ ሄ ህ ሆ። እሺ እቺ ደግሞ ማነች? ወ ነች። ወ ው ዊ ዋ ዌ ው ዎ። እሺ ደግሜ ያነበዋለሁ። ወ ው ዊ ዋ ዌ ው ዎ። እንደዚህ አድርገን ካነበብን ወይም ደግሞ በድምጻችን ከያዝን በኋላ ደግሞ እያየን መጻፍ እንለማመዳለን ማለት ነው። እያየን መጻፍ ከተለማመድን በኋላ ደግሞ እያንዳንዳቸውን ሳናይ ለመጻፍ ቅጽላቸውን መለየት። ለምሳሌ ስናይ የመጀመሪያ ፊደሎች ምንም አይነት ቅጽል የላቸውም ማለት ነው። ይሄው የመጀመሪያ ፊደሎች ወይም ደግሞ አንደኛ ፊደሎች ለምንጠራቸው እነዚህ ናቸው በሙሉ። በዚህ ምንም አይነት ቅጽል የላቸውም። ሁለተኛ ፊደሎችን ስናይ ደግሞ ከጎን ቅጽል አላቸው ማለት ነው። ከቀኝ ከጎን ምን አላቸው? ቅጽል አላቸው። ስንተኛ ፊደሎች? ሁለተኛ ፊደሎች። የአማርኛ ፊደል ገበታዎች አጠቃላይ ከመጀመሪያው ከዚህ ተነስተን እንደዚህ ስነድ 7 ናቸው ማለት ነው። 7 ናቸው። የአንድ ፊደል ቤተሰቦች 7 ናቸው። ስለዚህ አንደኛ፣ ሁለተኛ ብለን ስነድ ከሁለተኛው ላይ ስናይ ከጎን ቅጽል አለው ማለት ነው። ሶስተኛ ፊደሎችን ስናይ ደግሞ እግራቸው ላይ ማለት ነው። እግራቸው ላይ ወደ ቀኝ ሸፈፍ ያለ ይኸው እግራቸው ላይ ወደ ቀኝ ሸፈፍ ያለ ቅጽል አላቸው። ስንተኛ ፊደሎች? ሶስተኛ ፊደሎች። እሺ አራተኛ ፊደሎች ደግሞ አብዛኞቹ በሚባል ደረጃ በግራ በኩል እግራቸው ምን ያለ ነው? አጠር ያለ ይኸው ስናይ በግራ በኩል እግራቸው አጠር ያለ ነው ማለት ነው። አጠር ያለ። አምስተኛ ፊደሎች ደግሞ በቀኝ በኩል እግራቸው ላይ ምን አላቸው? ቀለበት አላቸው። ቀለበት ይኸው እግራቸው ላይ በቀኝ በኩል
ቀለበት ስንተኛ ፊደሎች? አምስተኛ ፊደሎች ማለት ነው። እሺ ስድስተኛ ፊደሎች ስናያቸው የተለያየ ቅርጽ ነው ያላቸው፣ ግን አብዛኞቹ በግራ በኩል ከውስጥ ላይ የሆነ ቅጽል ያላቸው ማለት ነው። ሸፈፍ ያሉ ከላይ ሸፈፍ ያሉ አይነት ቅጽል ያላቸው ናቸው፣ ግን በይበልጥ የተለያዩ ናቸው። እናንተም በሚገባችሁ ወይም ደግሞ እናንተ የምትረዱት መንገድ ሰይማቸው መያዝ ማለት ነው። ሰባተኛ ፊደሎችን ስናይ ደግሞ ወይ ከላይ በቀኝ በኩል ቀለበት ይኖራቸዋል ወይም በቀኝ በኩል እግራቸው ምን ይላል? ያጥራል ማለት ነው። ይኸው ስናያቸው ከላይ ቀለበት በቀኝ በኩል እግራቸው ማጠር፣ ልክ እንደዚህ እያደረግን እንላለን እንይዛቸዋለን ማለት ነው። እንይዛቸዋለን። እሺ ቀጣይ ደግሞ የምናየው ይቺ ዘ ነች። ዘ ዙ ዚ ዛ ዜ ዝ ዞ። እሺ ረጋ ብዬ ልድገመው። ዘ ዙ ዚ ዛ ዜ ዝ ዞ። የመጀመሪያ ለጀማሪ ተማሪዎች ለመጀመሪያ ስራችሁ የሚሆነው ምንድን ነው? ደጋግማችሁ ማንበብ ማለት ደጋግማችሁ ማንበብ። ከዛ በኋላ ያነበባችሁትን ደግሞ ሳታዩ መጻፍ ትለማመዳላችሁ ማለት ነው። እቺ ደግሞ ማናት? ዠ ናት። ዠ ዡ ዢ ዣ ዤ ዥ ዦ። እሺ እደግመዋለሁ። ዠ ዡ ዢ ዣ ዤ ዥ ዦ። እሺ ቀጥለን ደግሞ ይቺ ማናት? ደ ነች። ደ ዱ ዲ ዳ ዴ ድ ዶ። ደ ዱ ዲ ዳ ዴ ድ ዶ። እሺ እቺ ደግሞ ማናት? ጀ። ለምሳሌ እችኛቱ ዠ ናት፣ እችኛቱ ደግሞ ጀ። መጥበቅና መላላት በቅርጽም ልዩነት አላቸው ማለት ነው። እቺ ዠ ብለን የምናነባት፣ እቺን ደግሞ ጀ። ጀ ጁ ጂ ጃ ጄ ጂ ጆ። እስኪ ጀ ጁ ጂ ጃ ጄ ጂ ጆ። እሺ ይቺስ? እቺ ደግሞ ገ ነች። ገ ጉ ጊ ጋ ጌ ግ ጎ። እሺ አሁንም ደግመዋለሁ። ገ ጉ ጊ ጋ ጌ ግ ጎ። እስኪ ገ ጉ ጊ ጋ ጌ ግ ጎ። እንደዚህ ያደረጋችሁ ታነባላችሁ። ቅጽሉ ልክ በተመሳሳይ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስት፣ ስድስት፣ ሰባት ልክ እንደዚህ አድርገን እንደያዝ ነው በዛ ተመሳሳይ ትይዙታላችሁ ማለት ነው። እሺ አሁን ደግሞ ወደ ቀጣዩ ስነድ ይቺ ማናት? ጠ ናት። ጠ ጡ ጢ ጣ ጤ ጥ ጦ። እሺ ደግመዋለሁ። ጠ ጡ ጢ ጣ ጤ ጥ ጦ። እሺ እቺ ደግሞ ማናት? እቺ ጨ ናት። ጨና ጠ የሚለያዩት በምንድን ነው? ጨ ሶስቱም እግሩ ምንድን ነው? ቀለበት አለው ማለት ነው። ከዛ ውጭ በቅርጽም በምንም ተመሳሳይ ነው። የጨ ሶስቱም እግሩ ቀለበት አለው፣ የጠ ግን የለውም ማለት ነው። ጨ ጩ ጪ ጫ ጬ ጭ ጮ። እስኪ ጨ ጩ ጪ ጫ ጬ ጭ ጮ። እስኪ ጨ ጩ ጪ ጫ ጬ ጭ ጮ። እሺ
እቺ ደግሞ ማናት? እቺ ደግሞ ጰ ስናነባት በከንፈራችን ነው ምናነባት። ጰ ጥብቅ አድርገን ጰ ጰ ጱ ጲ ጳ ጴ ጵ ጶ። ይኸው እችኛይቱን ጸ ብለን ነው ምናነባት። እችኛይቱን ደግሞ ጰ በከንፈራችን ጰ ጱ ጲ ጳ ጴ ጵ ጶ። እሺ እችኛይቱስ? እቺ ደግሞ ጸ ጸ ጹ ጺ ጻ ጼ ጽ ጾ። እሺ ደግሞ አለው ጸ ጹ ጺ ጻ ጼ ጽ ጾ። እሺ እቺ ደግሞ ፈ ነች። ፈ ፉ ፊ ፋ ፌ ፍ ፎ። እሺ ፈ ፈ ፉ ፊ ፋ ፌ ፍ ፎ። እሺ ቀጥለን ደግሞ የምናየው አሁን ሀ ነች። እቺ ሀ ሁ ሂ ሃ ሄ ህ ሆ። ሃ ሁ ሂ ሃ ሄ ህ ሆ። እቺ ደግሞ አ ነች። አ ኡ ኢ አ ኤ እ ኦ። እሺ ደግሞ አለው አ ኡ ኢ አ ኤ እ ኦ። እሺ እቺ ደግሞ ማናት? ጸ ናት። ጸ ስናነብ አንዱን ከአንዱ እያመሳሰል ለምሳሌ እቺና እቺ ጸና አ በሚለያዩት ምንድን ነው? ከውስጥ ባላት ነው የሚለያዩት ማለት ነው። ከውስጥ ባላት ሰረዝ ነው የሚለያዩት እንጂ ተመሳሳይ አይነት ቅርጽ ነው ያላቸው። ጸ ጹ ጺ ጻ ጼ ጽ ጾ። እስኪ ጸ ጹ ጺ ጻ ጼ ጽ ጾ። እሺ እቺስ? እቺኛት ደግሞ ፐ በከንፈራችን ፐ ላል አድርገን የምናነባት ማለት ፐ ፐ ፑ ፒ ፓ ፔ ፕ ፖ። ፐ ፑ ፒ ፓ ፔ ፕ ፖ። ልክ እንደዚህ እያደረጋችሁ መጀመሪያ በድምፅ አብራችሁ ከቪዲዮ ጋር እያላችሁ መለማመድ፣ ከዛ በኋላ ደግሞ ሳታዩም እያያችሁም እየጻፋችሁ መለማመድ ትችላላችሁ ማለት ነው። በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን በአጭር ጊዜ ለምትሉ ደግሞ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ በማንኛውም እናንተ የምትጠቀሙበት ሶሻል ሚዲያ ሀይ በሉን ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍን እናስተምራችኋለን ማለት ነው። እንዲሁም ህጻናትን ማስተማር አቀላጥፈው እንዲያነቡ እንዲጽፉ እንዲናገሩ ማስተማር ለምትፈልጉ ከሀገር ውጭም ሆነ ከሀገር ውስጥ ናችሁ ከታች ባለው ስልክ ደውሉልን። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ ይሁን።